ሰላም እንዴት ናችሁ? ዛሬ የምንነጋገረው ስለ ክራር በአጠቃላይ ክራር ለመልመድም ምን ማድረግ አለብን ከሚሉት ነገሮች ጋር ነው። ስለዚህ ዛሬ በዚህ ቪዲዮ የማሳያቸው አንድ ክራር መልመድ የሚፈልግ ሰው ምን ነገሮችን ማሟላት አለበት የሚለውን ነገር ነው። መጀመሪያ አንድ ሰው ክራር ለመልመድ ሲፈልግ ኢኩፕመንቱ ያስፈልገዋል ወይም ኢንስትሩመንቱ የሚጫወትበትን ማቴሪያል ማሟላት አለበት። ይሄ ማለት ክራሩ ያስፈልገዋል ማለት ነው። ስለዚህ አንድ ክራር መልመድ የሚፈልግ ሰው መጀመሪያ ሊያሟላ የሚገባው ክራር ነው። ከክራሩ በፊት ግን ራሳችሁን ማዘጋጀት አለባችሁ። ክራሩን ገዝታችሁ እቤት ሊቀመጥ ከሆነ ባትገዙት ይሻላል። ክራሩን ከገዛችሁ በኋላ እቤት እንደ ዲዛይን ወይም እንደ እቃ ለማስቀመጥ ከሆነ ባትገዙት ይሻላል። መጀመሪያ ራሳችሁን አሳምናችሁ ከመግዛታችሁ በፊት እኔ ይህንን ክራር በደንብ መልመድ እፈልጋለሁ ወይ ብላችሁ ራሳችሁን ጠይቁ። ራሳችሁን ከጠየቃችሁ በኋላ መልሱ አዎ ከሆነ ቀጥታ ክራር ወደ መግዛት ትሄዳላችሁ ማለት ነው። የምንገዛውስ ክራር ምን አይነት ነው? መጀመሪያ ለማሽ ከሆነን መግዛት ያለብን ለልምምድ ብለው የሚሰሩ ክራሮች አሉ። እነሱን መግዛት አለብን። እነዚህ ለልምምድ ብለው የሚሰሩ ክራሮች ዋጋቸው በጣም አነስተኛ ሲሆን እነዚህን ክራሮች ከገዛን በኋላ እንደ ልባችን ክራሩን ጣታችንን እንደ ልብ ማስለመድ እንችላለን ማለት ነው። ሌላው ክራሩን ለምንድነው አነስ ያለ ዋጋ ያለው ክራር መግዛት አለብን የሚል ጥያቄ ከተነሳ መጀመሪያ አነስ ያለ ክራር ወይም ዋጋው አነስ ያለ ኳሊቲው አነስ ያለ ክራር መንገዛ ከሆነ ጣታችንን ለመልመድ እንደ ልባችን እያዞርን ገመዱ ቢበጠስ ባይበጠስ ችግር የለውም። ነገር ግን ውድ ክራር ገዝተን ከሆነ እነዛ ውድ ክራሮች ለአገልግሎት ተብለው ስለሚሰሩ በልምምድ እንበጥሳቸዋለን ወይ የማዞሪያዎቹን ወይም ደግሞ ቆዳውን ልንቀዳቸው እንችላለን። ከዛ ኪሳራ ላይ እንወድቃለን ማለት ነው። ስለዚህ ከዚህ በፊት መጀመሪያ ማድረግ ያለብን የልምምድ ክራሮችን ገዝተን ከ1000 ብር እስከ 2000 ብር ናቸው የልምምድ ክራሮች። እነሱን ገዝተን መለማመድ እንችላለን ማለት ነው። ከዛ በኋላ ክራሩ ከተገዛ ቀጣዩ ስቴፕ የሚሆነው ጣታችንን ማፍታታት ነው። ጣትን እንዴት እናፍታታለን ከተባለ ዩቲዩብ ላይ ገብታችሁ በርካታ ቲዩቶሪያል አሉ፣ እነሱን እዩ። ጣታችን ከፈታ በኋላ ቀጣይ የምንሄደው ወደ ቅኝት ነው። ቅኝት ምን አይነት ቅኝት አሉ? አራቱ መሰረታዊ ቅኝቶችን ቲቶር ላይ ይኖራል። የኔም ቲቶር ላይ ያለ ገብታችሁ ማየት። እነዛን አራት ቅኝቶች ካያችሁ በኋላ መጀመሪያ የምንጀምረው በትዝታ ነው። ከትዝታ ጀምራችሁ ዝማሬዎችን መስራት ማለት ነው። ከዛ በኋላ ትዝታ ውስጥ ምን አይነት ዝማሬ አለ የሚለውን መለየት፣ ባቲ ውስጥ፣ አንባሰል ውስጥ፣ አንቺሆዲ ውስጥ ያሉትን ዝማሬዎች መለየት ማለት ነው። ከዛ ይሄንን ከጨረስን ቀጥታ የምንሄደው በአምስቱም ጣታችን እያንዳንዱን አንዳንድ ቁጥር እየቆጠርን መጫወት ነው ማለት ነው። ይሄ ማለት እንዴት ነው? አንድ ቁጥር ብለን የምንነሳው ከአራት ጣታችን ከሆነ ቀጣይ አንድ ቁጥር ብለን መነሳት ያለብን ከአመልካች ጣታችን ነው ማለት ነው። እንዲህ ያልን ከመሃል ጣታችን ከቀለበት ጣታችንና ከትንሿ ጣታችን ጀምረን እያንዳንዱን ሰርክል እየሰራን እናስለምዳለን ማለት ነው። ይሄን ከጨረስን ለምን ይጠቅመናል ካልን ክራር ለራሳችን በማንጫወትበት ጊዜ ዘማሪዎች ሲጫወቱ ሜጀራቸው ከአምስቱ ቁጥሮች አንዱ ላይ ነው የሚውለው። አንዱ ላይ ሲውል እኛ የምናደርገው ወደ ድምጻቸው የተመሳሰለ የክራራችንን ድምጽ ካገኘን በኋላ ከአውራ ጣትም ሊሆን ይችላል፣ ከአመልካች ጣትም ሊሆን ይችላል፣ ትዝታ፣ ባቲ፣ አንቺሆዬና አምባሰልን እንቃኛለን ማለት ነው። ይሄ አምስቱንም ጣት መነሻ አድርገን መልመዳችን ለዚህ ይጠቅመናል። እነዚህን ከቻልን ሪትም እናስገባለን። ሪትም የምናስገባው ደግሞ እያንዳንዱ ዝማሬ ላይ ከዝማሬዎቹ ጋር እኩል ለመሄድ ነው ማለት ነው። ሪትም ከጨረስን ቀጣይ የሚሆነው ነገር ምንድነው? በእያንዳንዱ የቅኝቶች ውስጥ ማይነር የሚባሉ አሉ። ትዝታ ማይነር፣ ባቲ፣ እነዚህን ማጥናት ማለት ነው። እነዚህ ውስጥ ብዙ ዝማሬዎች አሉ። ገልብጠንም ለመስራት ይረዳናል ማለት ነው። አንድ ዝማሬ ስንሰራ አውራጣታችን ላይ ከሆነ ትዝታ ሰከንድ ላይ የሚውል ዝማሬ ካለ አውራጣታችን ላይ ትዝታ ሜጀርን ከቃኘን በትዝታ ሰከንድ መስራት እንችላለን ማለት ነው። ስለዚህ እነዚህን ነገሮች ማሟላት ከቻለን ክራርን በአጭር ጊዜ ውስጥ መልመድ እንችላለን ማለት ነው። ሁሉንም ከጨረስን በኋላ የሚሆነው ወደ አገልግሎት መሄድ ነው ማለት ነው።
ድምፅ ያለን በድምፅ ጸጋ የተሰጠን ራሳችን እየተጫወትን እንዘምራለን። ካልሆነ ደግሞ በክራር አገልግሎት እንጀምራለን ማለት ነው። በአጠቃላይ ግን ለዚህ ሁሉ መሰረት የሚሆነው ክራር መልመድ እፈልጋለሁ ብላችሁ ራሳችሁን አሳምኑ። ክራር አብዛኛው ሰው ገዝቶ በየቤቱ አለው። ነገር ግን የለመደው በጣም ጥቂቱ ነው። ይሄ የሆነበት ምክንያት ስልቹነት ነው። ስልቹነትን ከራሳችሁ አጥፉ። ከዛ ባለፈ ዩቲዩብ ላይ በደንብ ቲቶሮችን ተከታተሉ። በጣም ብዙ ልጆች አሉ ስለ ክራር በደንብ አድርገው የሚያስረዱ። ቁጥር በራሳችሁ እያወጣችሁ መለማመዳችሁን አትርሱ። እነዚህን ነገሮች ካደረጋችሁ በአጭር ጊዜ ውስጥ ክራርን መቻል አይከብዳችሁም ማለት ነው። ዛሬ የነበረን ቪዲዮ ይህን ይመስላል። ጥያቄ ካላችሁ ኮሜንት ላይ ገብታችሁ ጠይቁኝ፣ ሁሉንም እመልስላችኋለሁ። አመሰግናለሁ።